አርእስተ ዜና ዘላቂ ሰላም እንዲሰፍን የሲቪክ ማህበራት ሚና ከፍተኛ መሆኑን ተገለጸ። በትግራይ ተቋርጦ የነበረው የኢሚግሬሽንና ዜግነት አገልግሎት ዳግም መጀመሩ ተገለጸ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። ዘላቂ ሰላም እንዲሰፍንና የፕሪቶሪያው የሰላም ስምምነት በሙሉነት እንዲተገበር በመቀናጀት መስራትና ለተለያዩ ሀሳቦችና ችግሮች የጋራ መፍትሄ ማበጀት ይገባል ተባለ። የተባለው የሲቪክ ማህበራት በሰላም ግንባታ ያላቸው ሚና በሚል መሪ ሀሳብ ከተለያዩ የሲቪክ ማህበራት፣ የፖለቲካ ፓርቲዎች፣ የመንግስት ተወካዮች፣ የሃይማኖት አባቶች እንዲሁም ተፈናቃዮች በተገኙበት በመቀለ ከተማ በተካሄደ የምክክር መድረክ ላይ ነው። ፍሬህይወት ወልደመድህን ተመልክተዋለች። የሲቪክ ማህበራት በሰላም ግንባታ ያላቸው ሚና በሚል መሪ ሀሳብ ከተለያዩ የሲቪክ ማህበራት፣ የፖለቲካ ፓርቲዎች፣ የመንግስት ተወካዮች፣ የሃይማኖት አባቶች እንዲሁም ተፈናቃዮች በተገኙበት በመቀለ ከተማ የሀገራዊ ምክክር መድረክ ተካሂዷል። በመድረኩ ንግግር ያደረጉት የትግራይ ሲቪክ ማህበራት ህብረት ስራ ማህበራት ስራ አስፈጻሚ ዶክተር ይካአለው ወሉ የሲቪል ማህበራት በሰላም ዙሪያ እንዲሁም በመልሶ ግንባታ እንዲሰሩ የሚያስችል ሁኔታዎች እንዳለ በመግለጽ ዘላቂ ሰላም እንዲኖር የማህበረሰብ ሚና የጎላ ነው ሲሉም ተናግረዋል። ከምናይ ሩዋንዳ ሲቪል ማህበራት ድሕረት ጄኖሳይዳዊ ኩናት ዝገበርዎ ዘይተሓለ እንደ ሩዋንዳው የሲቪል ማህበራት ከጄኖሳይዳዊ እልቂት በኋላ ባደረጉት ያልተገደበ ጥረት የትግራይ ሲቪል ማህበራትም ያለውን ዳይናሚዝም የሚመጥን በራሳቸው ስትራቴጂካዊና ተቋማዊ ለውጥ በማምጣት የበኩላቸውን መወጣት ይችላሉ። በትግራይ ያለውን ሁለንተናዊ ቀውስ እንዲያበቃ የትግራይ ሲቪክ ማህበራት በሰብአዊ ድጋፍና መልሶ ግንባታ እንዲሁም ልማት ላይ በተቀናጀ መልኩ መስራት ይገባል። በትግራይ ዘላቂ ሰላም እንዲሰፍን በየወቅቱ ለሰላም የሚደረጉት የሰላም የውይይት መድረኮች ወደ ተግባር በመቀየር በጋራ በመሆን መስራት ይገባል ያሉት ደግሞ በመድረኩ የመክፈቻ ንግግራቸውን ያደረጉት የትግራይ የሲቪክ ማህበር ጥምረት ተወካይ ሼክ አደም አብዱል ቃድር መሐመድ ናቸው። ብዛዕባ ሰላም ምዝርራብ አድላይ እዩ። በሰላም ዙሪያ መነጋገር አስፈላጊ ቢሆንም በመነጋገር ብቻ ለውጥ ሊመጣ አይችልም። 3 ዓመት ሙሉ ተነጋግረን የሚመጣ መፍትሄ ግን አላየንም። ስለዚህ የሚነሳውን ሐሳብ ወደ ተግባር መቀየር ይገባል። የትግራይ ህዝብ የሰላምን ዋጋ ያውቀዋል፣ የደረሰውን ችግርም ይታወቃል። ስለዚህ እኛ ስለ ሰላም የምናካሂዳቸው ውይይቶች ተግባራዊ ከሆኑም ህዝቡ ሰላም ያገኛል። ትግራይ ስንል ግን ሀገራችንም ያካትታል። የኢትዮጵያ የሲቪክ ማህበራት ድርጅት ካውንስል የሆኑት አቶ ሰሎሞን ብርሃነ ከቅርብ ዓመታት ወዲህ በሀገሪቱ የሚታየውን የሰላም እጦት ስጋት እንዲሆን አድርጎታል በማለት ይህ እንዲፈታና በሁሉም አካባቢ ዘላቂነት ያለው ሰላም እንዲሰፍን የሲቪክ ማህበራት ግጭቶችን በሰላም እንዲፈቱ የሰላም ስትራቴጂዎችን በመቅረጽ በጋራ መስራት ይገባል ሲሉም ተናግረዋል። በየትኛውም አካባቢ ያሉ ግጭቶች በሰላማዊ መንገድ ተፈተው በሀገር አቀፍ ደረጃ መረጋጋት እንዲሰፍን ጥሪ የምናደርግበት ለተግባራዊ እንቅስቃሴ የሚረዳ የተቀናጀ የሲቪል ማህበረሰብ የሰላም አጀንዳዎችን የምንቀርጽበት ቀጣዩ ዓመታት ከምኞት ባለፈ ስለ ሰላም ተግባራዊ እንቅስቃሴ የሚደረግበት ዘመን እንዲሆን ሁላችንም በጋራ መስራት ይኖርብናል። በመድረኩ የሲቪክ ማህበረሰብ በሰላም ያላቸው ሚና ምን ይመስላል በሚል ጥናታዊ ጽሑፋቸውን ያቀረቡት መምህር ጸጋዛ አብካሕሱ የሲቪክ ማህበራት ከሰብአዊና ልማታዊ ስራዎች ባሻገር የፖለቲካዊ ምህዳር በዲሞክራታይዜሽን ፍትህና ሌሎች ስራዎች ላይ መሳተፍ እንደሚገባም ገልጸዋል። ሲቪል ሶሳይቲ ኦርጋናይዜሽንስ በሰብአዊ ድጋፍ ብቻ ሰብአዊ ድጋፍና የልማት ስራዎች በመስራት ብቻ ታጥሮ መታጠር የለባቸውም። ስለዚህ በፖለቲካ ምህዳር ላይ በዲሞክራታይዜሽን በጀስቲስ ያላቸው አስተዋጽኦ እንደሚፈለገው ሳይሆን ቀርተዋል ማለት ነው። ስለዚህ የዛሬ ጽሑፍ ዓላማ እነዚህ ሲቪል ሶሳይቲ ኦርጋናይዜሽንስ ይህንን ሮል እንዲጫወቱ የአዌርነስ ክሪኤሽን የአድቮኬሲ ስራ
ነው እየሰራ ነው ለማለት ነው። ዘላቂ ሰላም እንዲሰፍን በየመድረኩ የሚነሱ ሀሳቦችን በመውሰድ በጋራ በመሆን ለችግሮች መፍትሄ ማበጀት የፕሪቶሪያው ስምምነት በሙሉነት እንዲተገበርና የተፈናቃዮች ስቃይ እንዲያበቃ ለማድረግ ፈራሚ አካላት ተናበው መፍትሄ ሊያበጁለት ይገባል ሲሉ የገለጹት ደግሞ የመድረኩ ተሳታፊዎች ናቸው። ባችን ከችግር እንዲላቀቅ ተፈናቃዮቹም ወደ የቦታቸው እንዲመለሱ የፕሪቶሪያ ውልም እንደገና ደግሞ በተግባር የኛ አስተዳደሮች የኛ መንግስት የክልላችን መንግስትም ግዴታውን መፈጸም አለበት። የፌዴራል መንግስት በገባበት ግዴታ መሰረት በውሉ መሰረት ያለውን ነገር መፈጸም አለበት። ከችግር ወጥተን ሁላችንም በጋራ የምናድግበት ሁላችንም ተስማምተን የምንጓዝበት መድረክ እንዲፈጠር በትግራይ ሲሰጥ የነበረውና ላለፉት 2 ወራት ተቋርጦ የነበረው የኢሚግሬሽንና ዜግነት አገልግሎት ዳግም መጀመሩ ተገለጸ። የኢሚግሬሽንና ዜግነት አገልግሎት መቀለ ቅርንጫፍ ተቋርጠው የነበሩት በኦንላይን አዲስ ፓስፖርት የማውጣት ምዝገባና የጠፋ ፓስፖርት ማውጣትን ጨምሮ ሌሎች አገልግሎቶች ዳግም የጀመረ ሲሆን አስቸኳይ ፓስፖርት ግን መስጠት እንዳልጀመረ አስታውቋል። ታደሰ አልቻለም በመቀለ ከተማ በሚገኘው ቅርንጫፍ ጽሕፈት ቤት ላለፉት 2 ወራት ተቋርጦ የነበረው የኢሚግሬሽንና ዜግነት አገልግሎት በኦንላይን የፓስፖርት እድሳት፣ አዲስ የፓስፖርት ምዝገባና የጠፋ የፓስፖርት ምዝገባ ዳግም ስራውን በይፋ እንደጀመረም አስታውቋል። የኢሚግሬሽን ዜግነት አገልግሎት የመቀለ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ምትኩ ታከለም በልዩ ለትግራይ ቴሌቪዥን እንደተናገሩት ቅርንጫፍ ጽሕፈት ቤቱ በተለያዩ ምክንያት አገልግሎቱን አቋርጦ እንደነበር በመግለጽ ከነገ ህዳር 19 2018 ዓ.ም ጀምሮ አገልግሎቱን ዳግም መጀመሩን ገልጸዋል። ኦንላይን ሲስተም ከነገ ጀምሮ አስተማማኝ ሆኖ ከነገ ጀምሮ ኦንላይን ሲስተም ማንኛውም ተገልጋይ ባለበት ሆኖ በአካባቢው መሙላት ይችላል እና ከሞላ በኋላ የሚሰጠው ቀጠሮ አለ። ሲስተሙ ራሱ በዛ ቀጠሮ መጥቶ መስተናገድ ይችላል። ከዛሬ ጀምሮ ኦንላይን ማንኛውም ሰው ባለበት በአካባቢ ሆኖ ኦንላይን በመሙላት በቀጠሮ ጊዜ መምጣት አለበት። በቀጠሮ ጊዜ ማለት ቀጠሮ ጊዜ ማሳለፍ አይቻልም። ካሳለፍክ እንደ አዲስ ነው የምትሞላው። ስለዚህ በተሰጠው ቀጠሮ መሰረት መምጣት አለበት። ሰው ብዙ አገልግሎትን ያገኛል ማለት ነው። አቶ ምትኩ አክለውም ተቋም በአገልግሎት መቋረጥ ምክንያት በዚህ 2 ወራት ብቻ ሊያገኘው የነበረው ከ24 ሚሊዮን ብር በላይ እንዳጣም ጠቁመዋል። መስሪያ ቤቱ ለሚሰጠው የእድሳት የአዲስ ፓስፖርት ምዝገባ ክፍያ 5,000 ብር መሆኑን በመጠቆም ፓስፖርቱ ለ10 ዓመታት የሚያገለግል ነውም ብለዋል። የፓስፖርት እድሳትና እርማት ዳግም መጀመሩ የሚበረታታና የነበሩ ችግሮችን በተለይም ተገልጋዩ ያጋጥመው የነበረውን ላልተፈለገ ውጭና እንግልት የሚፈታ መሆኑን አመላክተዋል። በመቋረጡ ምክንያት ሰው ወደ አላስፈላጊ ወጪ እንዲዳረግ አድርጎታል። አሁን ይሄ በመጀመሩ ነው። በመጀመራችን ግን ይሄ የነበረው እንግልት ይቀንስለታል ማለት ነው። በአቅራቢያው አገልግሎት እንዲያገኝ ያደርገዋል ማለት ነው። ስለዚህ የተሻለው ምን ይሆነው ይሄ መጀመሩ ለህብረተሰቡ ጥሩ ነገር ነው። በአቅራቢያው አገልግሎት እንዲያገኝ ስለሚያደርገው ማለት ነው። በተቋርጦ በነበረበት ሰዓት ማለት ብዙ ሰው ሕክምና ለመሄድ ሊሆን ይችላል፣ ለትምህርት ሊሄድ ይችላል እና ይሄ ሰው ወደ አዲስ አበባ ሄዶ አገልግሎት ለማግኘት እዛም ሄዶ እንዳልከው ወጪ አላስፈላጊ ወጪ ከትራንስፖርት ጀምሮ ከመኝታ ጀምሮ አላስፈላጊ ወጪ ተደርጎ ነበር። አሁን እዚህ መጀመሩ ግን እነዚህ ችግሮች ያስቀራል። በ2 ወር 24 ሚሊዮን መንግስት ማግኘት የሚገባውን አላገኘም ማለት ነው። ስለዚህ ለ2 ወር አካባቢ ተቋርጦ ስለነበር አሁን ኦልሬዲ ሲስተሙ የተዘረጋ በመሆኑ እና አዲሱን ፓስፖርት የ10 ዓመት ማለት ነው ይህ ፓስፖርት የምንለው ከአሁን ጀምሮ ኦንላይን የሚሞሉ ሰዎች የ10 ዓመት ፓስፖርትን የሚያገኙት ማለት ነው። የ10 ዓመት የአገልግሎት ጊዜው ለ10 ዓመት የሚቆይ ማለት ነው ያገኛሉ ማለት ነው። ከዚህ በፊት የምንሰጠው የነበረው የ5 ዓመት ነው። አሁን ወደ 10 ዓመት ይሄዳል ማለት ነው የምንሰጠው። እንደ አቶ ምትኩ ገለጻ መስሪያ ቤቱ ከሚሰጣቸው አገልግሎቶች ውስጥ በመቀለ ቅርንጫፍ የአስቸኳይ ፓስፖርት አገልግሎት እንዳልተጀመረ በመግለጽ ህብረተሰቡ ከሚያጭበረብሩ አካላት እንዲጠነቀቅም አስታውቋል። አስቸኳይ ፓስፖርት በመቀለ ቅርንጫፍ እንዲጀምር ከዋና መስሪያ ቤቱ ጋር ንግግር የተደረገ መሆኑን በመግለጽ አገልግሎቱ እስኪጀመር ግን ህብረተሰቡ ጥንቃቄ ሊያደርግ ይገባልም ብለዋል። ሰው መጠንቀቅ አለበት ብዬ ማስበው ምንድነው አስቸኳይ ፓስፖርት ትግራይ ውስጥ አልጀመረም። አስቸኳይ ስላልጀመረ ማንኛውም ህብረተሰብ ጥንቃቄ እንዲያደርግ የሚያስፈልገው ማለት ነው። አስቸኳይ የሚፈልግ ከሆነ አዲስ አበባ መሄድ ያለበት አስቸኳይ እስከሚጀመር ማለት ነው። እዚህ ጋር ስለሌለ እና አንዳንድ ኦንላይን እንሞላለን የሚል ሰዎች አስቸኳይ እንሞላለን እንደዚህ ያሉ ሰዎቹ እንዳያታልሏቸው እና ሰው ጥንቃቄ እንዲያደርግ ይሄን ማምከር እፈልጋለሁ። የማርበርግ ቫይረስ በሽታ ስርጭት ትግራይ ላይ እንዳይከሰት ከሚመለከታቸው አካላት ጋር በመቀናጀት የቅድመ ዝግጅት ስራዎች እየሰራ መሆኑን የትግራይ ጤና ምርምር ኢንስቲትዩት አስታወቀ።
ህብረተሰቡ ስለ ቫይረሱ ያለውን ግንዛቤ በማጎልበት የቅድመ ጥንቃቄ ዘዴዎች መጠቀምና ምልክቶችን ካየ ደግሞ ወደ ጤና ተቋማት መሄድ እንዳለበትም ተገልጿል። ብርቱካን ጌታዬ የማርበርግ ቫይረስ በሽታ በ1967 ዓ.ም ከዩጋንዳ ወደ ጀርመን ሄዳለች የተባለች ዝንጀሮ እንስሳ ላይ መታየቱን የዘርፉ ባለሙያዎች ሲናገሩ ይደመጣሉ። በቅርቡ በደቡብ ኢትዮጵያ ጅንካ ከተማ በቫይረሱ የተያዙ ሰዎችና ያስከተለው ሞት ተከትሎ የኢትዮጵያ ጤና ሚኒስቴር ህዳር 3 2018 ዓ.ም ባወጣው አፋጣኝ መረጃ በሽታው መከሰቱን በዳሰሳው ማመላከቱ ይታወሳል። የቫይረሱን ስርጭት ለመክታት ከሚመለከታቸው አካላት ጋር በቅንጅት የቅድመ ዝግጅት ስራዎችን እየሰራ መሆኑን የትግራይ የህብረተሰብ ጤና ምርምር ኢንስቲትዩት ተመራማሪዎች አቶ ዕቅባይ ገብረ እግዚአብሔርና ብርሃን አያሌው ይናገራሉ። ጤና ኢንስቲትዩት አብረን እየሰራን የበይነ መረብ እንትኖቹ ጋይድላይኖቹ ወይ ኢደመጋብሮቹ ወደ ጤና ተቋሞች እንዲወርዱ የኢንትሪ ፖይንቶች ወይ ሰው የሚገባባቸው የሚወጣባቸው እነዚህ አካባቢም አንድ ላይ ሁነን ለመስራት አለርትም እንድንሆን እነሱም ይከታተላሉ። እኛም ያለ ሁኔታ በየቀኑ ሪስፖንስ እየሰጠን ነው። አንዱ የቅድመ ዝግጅት ስራ እዚህ ምልክት ያለበት ተመሳሳይ ከማርበርግ ቫይረስ ተመሳሳይ ምልክት ያለበት ሰው በዚህ ክልል ቢታይ ምንድን ማድረግ ያለብን የሚለውን ነገር ነውና እሱን ለማድረግ ደግሞ የላቦራቶሪ ባለሙያዎችን አቅም መገንባት ያስፈልጋል። እሱ ደግሞ የኢትዮጵያ ህብረተሰብ ኢንስቲትዩት በበየነ መረብ ወይ ደግሞ ቨርቹዋል ሚቲንግ በቨርቹዋል ለምንለው የአቅም ግንባታ ስልጠና ተሰጥቷል። ቫይረሱ በቀላሉ ከሰው ወደ ሰው የሚተላለፍ አደገኛ መሆኑንና ህብረተሰቡ የማርበርግ ቫይረስ ምልክቶችን ሲያይ በፍጥነት ወደ ጤና ተቋማት መሄድ እንዳለበትና እንዲሁም የተለመዱ የቅድመ ጥንቃቄ መከላከያ ዘዴዎችን እንዲከተልም የትግራይ የህብረተሰብ ጤና ምርምር ኢንስቲትዩት ቢሮ ተመራማሪዎች ይገልጻሉ። አንደኛ ትኩሳት ነው። ትኩሳት ይኖረዋል፣ ራስ ምታት ይኖረዋል፣ መድማት ከተለያዩ የሰውነት ክፍል መድማት ይኖረዋል፣ ተቅማጥ፣ ትውከት፣ እነዚህ ናቸው ምልክቶቹ። ስለዚህ አንደኛው ህብረተሰብ ማድረግ ያለበት እነዚህም አውቆ እነዚህን ከታየ በኋላ ወደሚመለከተው ቦታ መሄድና ተግባራዊ ማድረግ። በሽታው እስከ 24% እስከ 88% በጣም ገዳይ ነው። በጣም ገዳይ ነው ደግሞ ወደ መጀመሪያ ደግሞ ወደ ህብረተሰቡ ከተዛመተ በኋላ የመዛመት ዕድል በጣም ሰፊ ስለሆነ በጣም ገዳይም ስለሆነ ትልቁ ነገር መስራት ያለብን እንደ ህብረተሰቡ ጥንቃቄ ማድረግ ነው ያለበት። ልክ እንደ ኮሮና ጊዜ ስንሰራው እንደነበረ በትንሹ በ1 ሜትር ርቀት ልዩነት መኖር አለበት። በሽታው ትግራይ ላይ እንዳይከሰት የቅድመ ጥንቃቄ ስራዎችን ለመስራት ከጤና ሚኒስቴርና ከሚመለከታቸው ባለድርሻ አካላት የተለያዩ የሕክምና ግብዓቶች እንደሚያስፈልጉም ተመራማሪዎቹ ጠቁመዋል። ከመታየቱ በፊት የሚያስፈልጉ ነገሮች አንደኛው የህብረተሰብ እንዲኖረው አዌርነስ እንዲኖረው የሚሰሩ ስራዎች የጤና ባለሙያ ራሱ አዌር መሆን አለበት። ስለዚህ በሄልዝ ፋሲሊቲ ያለው ጤና ባለሙያ ጠቅላላ እንዳለ ሄልዝ ሲስተሙ የነበረው የህብረተሰብ ጤና አደጋዎች የመቆጣጠርና የመለየት ስራዎች እነሱን ተጠናክረው እንዲሄዱ ድጋፍ መደረግ አለበት። ከዛ ከታየ በኋላ ሊያጋጥሙ የሚችሉ ችግሮች እንዳይኖሩም ጤና ተቋሞቹ የሚያስፈልጋቸው ግብአቶች፣ የሚያስፈልጉ መድኃኒቶች፣ የሚያስፈልጉ የፐርሰናል ፕሮቴክቲቭ ኢኩፕመንት የመከላከል የሚቀሩ ሎጂስቲክስ ሁሉ እንዳለ እነዚህ በጤና ጥበቃ ሚኒስቴርም በኢፒኤችአይም ያስፈልጋሉ። የትግራይ ልማት ማህበር ከአዋሽ ኢንተርናሽናል ባንክ ጋር በመተባበር ለ32 የትምህርት ቤቶች የሚውል የትምህርት ቁሳቁስ ድጋፍ አደረገ። ድጋፉ 10 ሚሊዮን ብር ግምት ያለው የትምህርት ቁሳቁሶች ሲሆን በጦርነቱ ጉዳት ለደረሰባቸው በደቡብ ትግራይ በኮረም ከተማ፣ ኦፍላ፣ ዛታና ራያ አላማጣ ወረዳዎች ለሚገኙ ትምህርት ቤቶች የሚውል ነው። ድጋፍ በተደረገላቸው ትምህርት ቤቶች የሚማሩ ተማሪዎች በወክላቸው በትምህርት ቁሳቁሶች እጥረት ምክንያት ትምህርታቸው በአግባቡ ለመከታተል ተቸግረው እንደነበርና በተደረገው ድጋፍ ደስተኞች መሆናቸውን ገልጸዋል። የትግራይ ልማት ማህበር ኮረም ክላስተር አስተባባሪ አቶ መሰል አባዲ በወክላቸው ጥቁር ሰሌዳዎች፣ ጠረጴዛዎችና ሌሎች የትምህርት ቁሳቁሶች ከአዋሽ ባንክ በተገኘ ድጋፍ በዞኑ ለሚገኙ 4 ወረዳዎች መከፋፈሉን አስረድተዋል። ህጻናትና ታዳጊዎች በምግብ እጥረት ምክንያት ከትምህርት ገበታ እንዳይርቁ ከአጋር አካላት ጋር እየሰራ መሆኑን የትግራይ ልማት ማህበር አስታወቀ። ማህበሩ ይህንን ያስታወቀው የአፄ ዮሐንስ አንደኛ ደረጃ ትምህርት ቤት የተማሪዎች የምግብና ፕሮግራም ባስጀመረበት ወቅት ነው።
ለብርሃነ መስፍን ዘገባ ሙሉ ብርሃን ዳርጌ። ህፃን ኢዮብ በርህና ዳግማዊት ነጋሲ የአፄ ዮሐንስ ሁለተኛ ደረጃ ትምህርት ቤት ተማሪዎች ናቸው። በትምህርት ቤታቸው እየተመገቡ መማራቸው ለትምህርታቸው ትኩረት ሰጥተው እንዲከታተሉ እንደሚረዳቸው ይገልጻሉ። በምግብ እጦት ምክንያት ከትምህርት ገበታ እንዳንቀርና እንዳንሰንፍ ድጋፍ ስለተደረገልን በጣም እናመሰግናለን። እኛም በትምህርታችን በርትተን ተምረን ለሀገራችን እድገት እንሰራለን። የምገባ ፕሮግራሙ ተጠቃሚ ተማሪዎች ወላጆች በበኩላቸው ልጆቻቸው በምግብ እጦት ሳቢያ ከትምህርት ገበታ እንዳይርቁ የነበራቸውን ስጋት መፈታቱን ገልጸዋል። ተማሪዎች በምግብ እጦት ምክንያት ከትምህርት እንዳይቀሩ ነው ዋና ዓላማው። ምግብ አጥተው ከትምህርት የሚቀሩ በርካቶች አሉ። ስለዚህ ተጠናክሮ ቢቀጥል መልካም ነው። ቁርስ የሌለው ሰው ልጆቼን ምን ላቁርሳቸው ብሎ ከመጨነቅ ይረዳዋል። በመሆኑም በጣም ጥሩ ስራ ነው። ቀጥሉበት። የትግራይ ልማት ማህበር ኤስኤንቪ ከተባለ በጎ አድራጊ ተቋም ጋር በመተባበር ተማሪዎች በምግብ እጦት ሳቢያ ከትምህርት ገበታ እንዳይርቁ እየሰራ መሆኑን የማህበሩ ቦርድ ምክትል አስፈጻሚ ወይዘሮ ቅብአት ክንፉ ያስረዳሉ። ኣብዚ ሓለፈ ዓመት ንኣሳት ሽሕ ዝኾኑ ህፃውንቲ ተማሃሮ ባለፈው ዓመት 100,000 ለሚሆኑ ተማሪዎች የወተትና ዳቦ ምግብና ስንሰጥ ቆይተናል። በመቀለ ከተማ ከትምህርት ቢሮ ጋር ባደረግነው መግባባት በሌሎች ትምህርት ቤቶችም የምንጀምር መሆናችን መግለጽ እወዳለሁ። የምገባ መርሃ ግብሩ ከመደበኛ እስከ ሁለተኛ ክፍል መሆኑን የገለጹት የትምህርት ቤቱ ርዕሰ መምህር ሓለፈው ማስገዶም ምገባው በርካታ ጥቅሞች እንዳሉትም ገልጸዋል። ምግብ ዘይበልዕ አእምሮ ትምህርት አይቀበል። ምግብ ያልበላ አእምሮ ትምህርት አይቀበልም። ስለሆነም ትምህርታቸውን ለሚያቋርጡ ለሚያረፍዱ ተማሪዎች ትልቅ ድጋፍ ነው። በመሆኑም ችግሮቹ ቀንሰዋል። የቀዳማይ ወያነ ትምህርት ጽሕፈት ቤት ኃላፊ መምህር አጽባሃ ፍስሐ በአንደኛ ደረጃ ያለውን የምገባ መርሃ ግብር ወደ ሌሎች ትምህርት ቤቶችም እንዲሰፋ ባለሀብቶችና ተቋማት ድጋፋቸውን እንዲያደርጉም ጥሪ አቅርበዋል። ምግብና መስተጀመረ ምርፋት ምትራፍ ሙቁራስ ምግብ ከተጀመረ ወዲህ ማርፈድ ማቋረጥ ቀንሷል። በተማሪዎች ውጤትም የራሱ አዎንታዊ የሆነ ተጽዕኖ አሳድሯል። ከውጭ በጊኒ ቢሳው የሚገኙ ወታደራዊ አመራሮች ወታደራዊ መፈንቅለ መንግስት በመፈጸም የሀገሪቱን ፕሬዝዳንት ኡማሮ ሲሶኮን በቁጥጥር ስር አውለዋል። ወታደራዊ አመራሮቹ በሀገሪቱ ብሔራዊ ጣቢያም ቀርበው እሁድ የተካሄደውን ፕሬዝዳንታዊ ምርጫ ማገዳቸውን ገልጸዋል። በተጨማሪ ሁሉንም የጊኒ ቢሳው ድንበሮች የዘጉ ሲሆን የሰዓት እላፊ ማስቀምጠዋል ነው የተባለው። ጊኒ ቢሳው ባለፈው እሁድ ፕሬዝዳንታዊ ምርጫውን ያካሄደች ሲሆን ውጤቱ በዛሬው ዕለት ይፋ ይደረጋል ተብሎ እየተጠበቀ ነበር። ከመፈንቅለ መንግስቱ በኋላ ከፕሬዝዳንቱ በተጨማሪ የፕሬዝዳንቱ የምርጫ ተፎካካሪ የነበሩት ዲያዝና ለእርሳቸው ድጋፍ ሲሰጡ የነበሩት የቀድሞ የሀገሪቱ ጠቅላይ ሚኒስትር ፔሬራም ታስረዋል። ወታደሮቹ የጦሩን አዛዥ ጀነራልና ምክትላቸውን ማሰራቸውንም ተሰምቷል። ጊኒ ቢሳው ከቅኝ ግዛት ነጻ ከወጣች በኋላ ባለፉት 50 ዓመታት 9 የመፈንቅለ መንግስት ተግባራትንና ሙከራዎችን አስተናግዳለች ተብሏል። በመጨረሻ የአሜሪካ መንግስት ከአፍጋኒስታውያን የሚቀርቡ የስደተኝነት ጥያቄዎችን መቀበል ማቆሙን አስታወቀ። በትናንትናው ዕለት በዋይት ሀውስ አቅራቢያ ተሰማርተው የነበሩ 2 የብሔራዊ ዘብ ወታደሮች በተከፈተባቸው ተኩስ ለሕይወታቸው አስጊ በሆነ ደረጃ መጎዳታቸውን ተከትሎ ነው የአፍጋኒስታን ዜግነት ያላቸው ስደተኞች ጥያቄያቸውን የታገደው። እንደ ቢቢሲ ዘገባ የአሜሪካ የዜግነትና ስደተኝነት አገልግሎት ከአፍጋን ተወላጆች የቀረቡና በሂደት ላይ የነበሩ የስደተኝነት ጥያቄዎች በሙሉ መታገዳቸውን አስታውቋል። ይህ እገዳ ባለስልጣናቱ በጥያቄ አቅራቢያ አፍጋኒስታውያን ላይ የሚያካሂዷቸው የደህንነትና የማጣራት ስራዎች እስከሚጠናቀቁ ድረስ እንደሚቆይ ተገልጿል። መስሪያ ቤቱ በኤክስ ገጹ ባሰፈረው ጽሑፍ የሀገራችንና የአሜሪካን ሕዝብ ደህንነት መጠበቅ ብቸኛ ትኩረታችንና ተልዕኳችን ሆኖ ይቀጥላል ብሏል። የአሜሪካ መንግስት ይህንን ውሳኔ ያስተላለፈው በዋይት ሀውስ አቅራቢያ ተሰማርተው በነበሩት የብሔራዊ ዘብ አባላት ላይ ተኩስ የከፈተው በአውሮፓውያኑ 2021 ወደ አሜሪካ በገባ አፍጋኒስታዊ እንደሆነ ከተነገረ በኋላ ነው። ትራምፕ ከጥቃቱ በኋላ በሰጡት መግለጫ በባይደን አስተዳደር ስር ወደ ሀገራችን የገባ እያንዳንዱ የውጭ ሀገር ዜጋ በድጋሚ መመርመር አለበት ብለዋል። ትራምፕ በሺዎች የሚቆጠሩ አፍጋኒስታውያን ስደተኞች ከአሜሪካ እንዳይባረሩ ከለላ ሰጥቶ የነበረውን ፕሮግራም በ2025 መጀመሪያ እንዲቋረጥ ማድረጋቸውን ዘገባው አስታውሷል።
ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም